ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ደህና ነኝ። እንዴት ናችሁ ጀማው? ሁሉ ሰላም አለን አልሐምዱሊላህ። ረመዳን እንዴት ነው? እንዴት እየሄደ ነው? የመጀመሪያ ቀን ረመዳን እንዴት ነው? ወላሂ እኔ ሳላቀው ነው ሰዓት የሄደው። ሳላቀው በቃ መግሪብ ደረሰ። የሚገርማችሁ ነገር የሚጫን እቃ ነበረኝ። ያው የልጆቹን እቃዎች ባንድ ማድረግ ነበረብኝና በዛ ስራ በጣም ቢዚ ነበርኩና በቃ ለሰላት ብቻ ነበረ እንትን እያልኩ የነበረው። በቃ ያለኝ ጊዜ ማቀው የሰላት ጊዜ ነበር እና አልሐምዱሊላህ ደስ የሚል ረመዳን ነበር የመጀመሪያው። ግን ወንዶቹ አሁን ወንድሞቼ ምናምን የዘንድሮ ረመዳን በጣም ከባድ ነው ከብዶናል ምናምን አሉ ነው። ዝሮ ግዴ ነው መበርታት አለባቸው። እንግዲህ መቼስ ምን ይደረግ። ለማንኛውም ጀማው እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም አልሐምዱሊላህ፣ ከኔ ጋር ሰላም ነው። ዛሬ የማሳያችሁ ጉጉፍቱ የሚሄድ የአንድ እህቴን አስቤዛ ነው። አብራችሁን ቆዩ። ላይክ አድርጉ፣ ሰብስክራይብ፣ ሼር አድርጉ። ኢንሻአላህ 75300 ብር የፈጀ ነው። 20 ኪሎ በርበሬ፣ 20 ኪሎ ሽሮ። እንደምታዩት ይሄ አስቤዛ 25 ኪሎ ዱቄት። በነገራችን ላይ በርበሬና ሽሮውን 10 ኪሎ አርገሽ ቀንሹ ብላኛለች። በርበሬው 10 አይመጣም፣ ምክንያቱም 1 ኪሎ ተኩል ወደ ሽሮ ስለገባለት የሚሆነው ያው ቅመሙ ነው ያንንም እንትን የሚያወጣው እንጂ አይሞላም እንደዛ። ምክንያቱም ሲደርቅ ራሱ የሚቀንሰው ስላለ 20 አይሆንም። 10 እኩል እንዲከፈልላችሁ ከፈለጋችሁ ለሽሮ ሌላ በርበሬ ማዘዝ አለባችሁ፣ ሌላ ተጨማሪ ማለት ነው። ሁለትም አስፈልገው አንድም። ለምሳሌ አሁን 20 ኪሎ በርበሬ 1 ኪሎ ምናምን እንደዛ አካባቢ ሲደርቅ ይቀንሳል። ይሄ በርበሬ ጸባይ ነው እንግዲህ ያው ሁልጊዜ መንገር አይጠበቅብንም። እና ጀማው እዚህ ጋር የማሳያችሁ ውብና ማራኪ የሆነ አስቤዛ የሚሄደው ጉጉፍቱ ነው። አብራችሁን ቆዩ ኢንሻአላህ። ያው እንደተለመደው መጀመሪያ በርበሬያችንን ለሁለት ቦታ እንዲቀነስላት ትፈልጋለች። በነገራችን ላይ ለልጆቿና ለእናቷ 20 ኪሎ በርበሬ እንግዲህ ሲዘጋጅ ማሻአላህ ተባረክ ረህማን አፍዋን ይሰላጫማለች እዚህ ጋር ይላል። 20 ኪሎ በርበሬ ሲዘጋጅ ቀይ ሽንኩርት፣ ዝንጅብል፣ ጭናዳም፣ አዝማሪኖ፣ ሁሌ እንደምነግራችሁ እርጥብ ቅመሞች፣ ነጭ ሽንኩርት ምናምን ሳይቀር በሙሉ ተላልጠው ተዘጋጁ በኋላ እነ ዝንጅብል፣ እነ አዝማሪኖ፣ እነ እርጥብ ድንብላል ምናምን በአንድ ተደርገው ይደለዛሉ። ተደልዞ እንደ ጧት ይሰጣል። ተሰጥቶ ይደርቃል። እያንቀሳቀሳችሁ እንደዚህ ምናምን እያደረጋችሁ ታደርቁታላችሁ። ከደረቀ በኋላ ደረቅ ቅመም አለ። ደረቅ ቅመማችሁን አንድ ብላችሁ ትለቅማላችሁ። ደግሞ ትቆሉታላችሁ። ግን እኔ ብዙ ጊዜ ቅመም መቁላት ጥሩ ነው ብዬ አልመክርም። ቅመም ጣዕሙን የምታገኙት ከቻላችሁ ቅመሞችን ለቅማችሁ ትንሽ ፀሐይ ላይ ታረጉታላችሁ። ከዛ ቅመሙን ከትኩስ ከሆነው በርበሬ ጋር ድሮ እናቶቻችን ያምሳሉ። ያ አይደለም። አሁን ፀሐይ በደንብ ካመሰው በኋላ ወስዳችሁ ቅመማችሁ ትጨምራላችሁ። መቁላት ያለባችሁ አብሽንና ሰናፍጩን ነው መቁላት ያለባችሁ። ጠሽ እና ታረጉታላችሁ። እሱን ሌላ ቅመሞች ግን አይቆሉም። ዝም ብላችሁ ብታረጉት በርበሬው ማሻአላህ ተባረክ ረህማን ሽታው በሩቅ ነው የሚያውደው። አላህ ምስክሬን ነው። እና ስልኬ ባትሪ እየዘጋ ሎ ባትሪ እያለ ነው። ወሬ ያላብዛባችሁ። እዚህ ጋር እንደምታዩት በጣም የሚያምረውና ጽድት ያለው 20 ኪሎ በርበሬ ነው። ግን 1 ተኩል ወደ ሽሮ ገብቶበታል። ሽሮአችንም ይሄን ይመስላል። ይሁት ጀማው እንዴት እንደሚያምር ማሻአላህ ተባረክ ረህማን ማሻአላህ ብያለሁኝ። ይሄ እንግዲህ ባቄላ፣ አተር፣ ሽምብራ፣ ጓያ ከሁሉም አይነት ተቀላቅሎ ነው ጽድት ተደርጎ በነጭ ሽንኩርት፣ በዝንጅብል፣ በጭናዳም ተደርጎ ትንሽ ያው እንደነገርኳችሁ ከበርበሬው አድርገን ደልዘን አሽተን ከደረቁ ጋር ከደረቀ በኋላ ያው ይሄን በተመሳሳይ ደረቅ ቅመም አለው። የዚህን ደግሞ ሱፍ አብዛኛው ነው ብዙ አላደርግም፣ መካከለኛ ነው። ግን የሚቆላ አሁን እኔ ጋር የምቆላው አብሹንና ሱፉን ነው ማለት ነው። እንደዚህ ያማረ ጽድት ያለ ቆንጆ የሆነ ሽሮና በርበሬ ከፈለጋችሁ በ0967177094 ታገኙኛላችሁ። ከዛ እዚህ ጋር 1 ኩንታል ጤፍ 10800 ብር በ108 ብር ሂሳብ ነው የተገዛው። ጤፉ እኛ ለቤታችን የምንጠቀመው በጣም ቆንጆ ጤፍ ነው። ማስፈጫ ማዳበሪያ ምናምን ሆኖ ደግሞ 700 ብር ፈጅቷል ማለት ነው። እዚህ ጋር 4 ዘይት አለ። 4 ሲባዛ በ2200 ብር ሂሳብ የተገዛ የሚያምር ዘይት 8800 ብር ዋሂሎ ዘይት ገዝቻለሁ። እዚህ ኪሎ
የተገዛው በ170 ብር ሂሳብ ነው። 15 ኪሎ ሱካር ነው 4 እና 5 ከዛ 4 5 6 ነው ያለችኝ። እንደዚህ የከፋፈልኩት ደግሞ ለተለያየ ሰው ልሰጠው ፈልጋ ነው። በ180 ብር ሂሳብ ነው። እዚህ ጋር ጨው አለ 2 ማለት ነው። አይወድን ጨው በ35 ብር ሂሳብ 70 ብር። ቡና አለን 1 ኪሎ የብቻ 2 ኪሎ የብቻ። እዩት ቡናው እንዴት እንደሚያምር ሀባቢ፣ በጣም ነው የሚያምረው ማሻአላ። በ550 ብር ሂሳብ 4650 ብር ይሆናል ማለት ነው ሂሳቡ። ዱቄት ስማርት ዱቄት ያው ቆንጆ ዱቄት ነው ማሻአላ ተባረክ ረህማን። የገዛሁላት ደግሞ በ2700 ብር ሂሳብ 3400 ብር ነው። ቴምር 1 ካርቶን አለ 2800 ብር። እዚህ ጋር ደግሞ የልብስ ሳሙናና የገላ ሳሙና ገዝቼላታለሁኝ በ55 ብር ሂሳብ። ደርዘን የልብስ ሳሙና 660 ይሆናል። ደርዘን የገላ ሳሙና 660 ብር ይሆናል። በስንት 12 ሲባዛ በ55 ብር ሂሳብ ስለሆነ ማለት ነው። እንግዲህ የምወዳችሁ የማከብራችሁ እህቶች ይሄንን ይመስላል። የረመዳን አስቤዛ ይቀጥላል። አብራችሁኝ ቆዩ። ገና ጀመር ነው መቼ ተነክቶ ኢንሻአላህ። ሁላችሁም ግን እባካችሁ እንደዚህ የሚያምር ጽድት የሆነ ሽሮና በርበሬ ስትፈልጉ መረጋጋቱን ይፍቃችሁ ሀባይቢ። ምክንያቱም አሁን የዝጭን የህቲን ሽሮና በርበሬ አስፈጭቼ ደግሞ ነገ ሌላዋን እያሰብኩ ነው። አያችኋ ዱንያ እንዲህ ናት። ስለዚህ መረጋጋቱ ኸይር ነው። ሺ ጊዜ ከፊት ብታዝ ምናምን አይደለም። በቃ እንደዚህ የሚያምር ነገር ስትፈልጉ መረጋጋት 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 ያስፈልጋል። እና ይሄን ይመስላል እላችኋለሁ። ወዳችኋለሁኝ። እዘዙ። ማዘዝ ለምትፈልጉ ስልክ ቁጥር መደወል ትችላላችሁ። ከፈለጋችሁ እንደፈለጋችሁ ሀባይቢ እዚህ ጋር እንደምታዩት 2 ከሰሎች አሉ። የተገዙት ደግሞ 2,400 ብር ነው ማለት ነው። ያው ቆንጆ እና ሀሪፍ የሆኑ ከሰሎች ናቸው። ብቻ አስገልብጬ ምናምን ነው የገዛሁት።